ሰላም ቤተሰቦች እንዴት ናችሁ? ዛሬም ጋር ፒዛ እየሰራሁኝ ነው። ዛሬ ደግሞ ሚኒ ፒዛ እንሰራለን። የጾም በአትክልት እሱ ነው ዛሬ የምሰራው። አብራችሁኝ ሁኑ። እዚህ ጋር የሚያስፈልገን አዘጋጅቻለሁ። እዚህ ጋር ዱቄት አለኝ 1 ኩባያ ተኩል ይሆናል። እዚህ ጋር ደግሞ እርሾ፣ ጨውና ትንሽዬ ዘይትም አለኝ። እዚህ ጋር ደግሞ ለብ ያለ ውሃ አለኝ። እነዚህ ናቸው የሚያስፈልጉኝ። እዚህ ጋር እንግዲህ መጀመሪያ ለክቻለሁ። ይሄ 1 ሾርባ ማንኪያ የሚሆን ነው እርሾ። እዚህ ጋር ጨውም አለኝ። ይሄ ደግሞ 1 ሻይ ማንኪያ ነው የሚሆነው። እዚህም ደግሞ ትንሽ ዘይት አደርግበታለሁ። የኦሊቭ ኦይል ዘይት እዚህ ጋር አለችኝ። እሱንም ትንሽ አድርጌበታለሁኝ። ከዛ በኋላ ዱቄቱ እንደዚህ እናዋህደዋለን። ከዚህ በኋላ እንግዲህ ለብ ያለ ውሃ ጠብ እያደረኩኝ አሸዋለሁ ማለት ነው። በዚህ ጋር በማንኪያ አይመችም፣ ለማዋሃድ ያክል ነው። በእጄ ነው ማበካው ነኝ። በቃ ይሄንታውና እዚህ ጋር እጄን ታጠቢ አድርጌያለሁ። በእጃችን እናበካዋለን። በዚህ መልኩ እንደዚህ ያደረኩኝ አሸዋለሁኝ። እዚህ ያደረገን በደንብ አድርገን እንደዚህ ቃላይ አድርገን እናሸዋለን ዱቄቱ እስከሚያልቅ ድረስ። እንግዲህ ቤተሰቦቼ ልክ እንደዚህ እስከሚሆን ድረስ መልሰን እናሸዋለን። እንግዲህ በአንድ እጄ ስላልተመቸኝ ነው። ይሄንን ይመስላል። አሁን እንግዲህ ይሄን ያክል ካሽነው ጥቅልል አድርገን ፕላስቲክ እንሸፍነውና ለ20 ለ30 ደቂቃ እንተዋለን። እሱ ኩፍ እስከሚል ድረስ አትክልታችንን እናዘጋጃለን። በአትክልት በምንሰራው ነገር እናዘጋጃለን ማለት ነው። እንደዚህ አድርጌ በላስቲክ ሸፍኜ አስቀምጠዋለሁ። እንግዲህ በዚህ መልኩ ይኸው ላስቲክ ቀብቼ ዘይት ቀባሁትና ይኸው ላስቲክ አደረኩበት። እንደዚህ አድርገን እንተዋለን ኮፍ እስከሚል ድረስ። ሞቅ ያለ ቦታ ቢሆን ቶሎ ኮፍ ይልልናል። እንደዚህ እንግዲህ ክድ እናድርገን እንተዋለን። ተመልሰን ደግሞ እንገናኛለን። አብራችሁኝ ሁኑ። እንግዲህ ሊጡ ደግሞ ኮፍ እስከሚል ድረስ እዚህ ጋር አትክልቱን እናዘጋጃለን። እዚህ ተወስኖ እናዘጋጃለሁ። ቀይ ሽንኩርት በዋናነት፣ ቲማቲም ላይ ቃሪያ፣ እነዚህ መጨረሻ ላይ ነው የምናደርጋቸው። አሁን ግን ሽንኩርቱን እናዘጋጅቻለሁ። ቲማቲሙን ተቀፍቅና እዚህ ጋር ደግሞ በጥቅል በጎመንም መቀየር እንችላለን። አትክልቱን እንግዲህ እኛ የሚመችንን አትክልት መጨመር እንችላለን። ምንም ችግር የለውም። እዚህ ጋር እንግዲህ ካሮት እንደዚህ አድርገን ተቀፍቅና የሚመችንን ማድረግ እንችላለን። እንደዚህ አድርገን ሁሉንም ተቀጥቅጠን እንጠብሳለን። ካሮቱን ይሄን ያክል ይበቃኛል። እንደዚህ ነው የማደርገው። የጥቅል ጎመኑንም እንደዚህ እናደርጋለን። ሁሉንም አንድ ላይ ነው የምንጠብሰው። ሲጠበስ ትንሽ ነው የሚሆነው። ሶስቱንም አንድ ላይ
ጋር መጥበሻችን ግሏል። ትንሽ ዘይት እናደርግና አሁን ያዘጋጀነውን ደግሞ አትክልት አንድ ላይ እንጨምራለን። ሽንኩርቱን እንጨምራለን ማለት ነው። አንድ ላይ መጥበስ ይችላል። እንግዲህ ለግናችን መጨመር እንችላለን። መጠኑን ለይራ እንፈልገናችን መጨመር እንችላለን። አትክልቱ ይሄን ያክል ከበሰለ ይበቃናል። እዚህ ጋር ደግሞ ገንፈል ያለ እንዲበቅ በስሱ የተከተፈ ድንች ነው። ገንፈል አድርጌዋለሁ ቶሎ እንዲበስል። ስለዚህ አንድ ላይ እናዋህደዋለን። ለመብሰል አሁን አይቆይም። እንግዲህ አትክልቱ ከዚህ በላይ እንዲበስል ምንም ዋጋ የለውም፣ ወጥ እንዳይል። አሁን በጣም ትንሽ እየጨው እናደርግበታለን። እዚህ ጋር የአትክልት ማጂን እንጨምርበታለን። ቁንዶ በርበሬም ለማጣፈጫ እንጨምራለን። እናንተም ያላችሁን ቅመም መጠቀም ትችላላችሁ። ዋናው ማጣፈጡ ነው። መልሶ ከፊዛው ላይም ስናደርግ ስለሚበስል ይበቃዋል። ይሄን ያክል ከሆነ አሁን ይሄን ካበሰልን ደግሞ ወደ ፒዛችን እንሄዳለን። ፒዛውን እንዳመጥና ይሄንን ላው ላይ እናደርጋለን ማለት ነው። አብራችን ቆዩ። እንግዲህ አትክልቱ ይሄን ያክል ከበሰለ ይበቃናል። እዚህ ጋር ደግሞ ገንፈል ያለ እንዲበቅ በስሱ የተከተፈ ድንች ነው። ገንፈል አድርጌዋለሁ ቶሎ እንዲበስል። ስለዚህ አንድ ላይ እናዋህደዋለን። ለመብሰል አሁን አይቆይም። እንግዲህ አትክልቱ ከዚህ በላይ እንዲበስል ምንም ዋጋ የለውም፣ ወጥ እንዳይል። አሁን በጣም ትንሽ እየጨው እናደርግበታለን። እዚህ ጋር የአትክልት ማጂን እንጨምርበታለን። ቁንዶ በርበሬም ለማጣፈጫ እንጨምራለን። እናንተም ያላችሁን ቅመም መጠቀም ትችላላችሁ። ዋናው ማጣፈጡ ነው። መልሶ ከፊዛው ላይም ስናደርግ ስለሚበስል ይበቃዋል። ይሄን ያክል ከሆነ አሁን ይሄን ካበሰልን ደግሞ ወደ ፒዛችን እንሄዳለን። ፒዛውን እንዳመጥና ይሄንን ላው ላይ እናደርጋለን ማለት ነው። አብራችን ቆዩ። እንግዲህ ሊጣችን ከ30 ደቂቃ በኋላ እንደዚህ ይመስለው በኩራት እንግዲህ ዘይት ተቀብቶ ስለነበር አልያዘም። ትንሽ ዱቄት ላይ አድርጌ ዳመጣዋለሁ። ዘይት አስነክቻለሁ እጄ እንዳይዘኝ። በዚህ መልኩ ብዙም አላሳሰብም፣ ወፍራ አድርጌ ነው እናደርገው። በዚህ ሚኒ ስለሆነ በዚህ ቅርጽ እስቲ ለማውጣት እንሞክራለን።
አድርገን ይሄን ያክል ሳይዝ ይበቃዋል። እንግዲህ ይሄን ያክል ወጥቶልኛል። ይሄንን እንግዲህ ባለን ነገር ነው ማብሰል የምንችለው። በመጥበሻም ይሆናል በኦቨንም በምጣድ እኔ ምጣድ ላይ አድርጌ ትንሽዬ በሰል አድርጌ አመጣዋለሁ። ብዙ ሳይሆን በጣም ትንሽ ማለት ነው፣ ሊጥ እንዳይሆን። ከዛ ስጓችን መቀባት እንጀምራለን። ትንሽዬ አብስዬ ትንሽ ይመጣለን። እንግዲህ በዚህ መልኩ ግማሽ በስሎ ተመልሻለሁ። ትንሽ ሞቅ ያለው። እዚህ ጋር ደግሞ አትክልቶችን ተዘጋጅቷል። እዚህ ጋር እንደ አማራጭ የቲማቲም ስጎ ሰርቻለሁኝ። እንደ አማራጭ የሚፈልግ ሰው በሱ ይበላል። እዚህ ጋር ደግሞ የቅድሞች አትክልቶች አሉ ማለት ነው። እንግዲህ በዚህ መልኩ አትክልቱን አድርጌ ጨርሻለሁኝ። ይበቃል። አሁን እንደዚህ አድርገን ደግሞ መልሰን እናበስለዋለን ማለት ነው። ይሄኛውን ፓርት ደግሞ በዚህ በቲማቲም ስጎ አደርገዋለሁ። ግማሹ ልጅ የሚፈልገው ይሄንን ስለሆነ ይሄንን ደግሞ በቲማቲም አደርገዋለሁ። ይሄኛውን ደግሞ እንግዲህ ቲማቲም ቀብቼዋለሁኝ። እዚህ ጋር የቲማቲም ስጎ ላይ ደግሞ እንደዚህ ቲማቲም እናደርጋለን። ቃሪያም እናደርጋለን። ነይ ጨምሪው የራስሽ የምትፈልጊው ነገር ጨምሪ። ቃሪያም አድርጌ እንግዲህ እዚህም ላይ የፈለግነውን ነገር መጨመር እንችላለን። የተለያየ ነገር የጾም ነገር ካለን መጨመር እንችላለን። መሽሩምም ካለ መጨመር እንችላለን ማለት ነው። እንግዲህ መጨረሻ ላይ እዚህ ጋር ጦስኛለኝ። እሱን እሽት አድርጌ ነሰለስበታለሁ። እዚህ መልኩ እንደዚህ እንነሰንሳለን። እንግዲህ አብስለን ደግሞ ተመልሰን እንመጣለን። እንግዲህ አብስዬ ተመልሻለሁኝ። የዛሬው ምግቤ ይሄን ይመስላል። ይሄ ሚኒ ፒዛ በጣም እንደምትወዱት ተስፋ አደርጋለሁኝ። በነገራችን ላይ ስጎን ሳንቀባ ግማሽ ካበሰልን በኋላ ቂጣውን ፍሪጅ ማድረግ እንችላለን። ከዛ አውጥተን በፈለግን ሰዓት ለልጆች ለምሳ ምናምን መቋጠር እንችላለን። ስጎን የፈለግነውን ቀብተን ማለት ነው። እንግዲህ የቲማቲሙም እንደዚህ ይሆናል። የስጎ የአትክልቱም ደግሞ በዚህ መልኩ ጨርሰናል። እንደምትወዱት ተስፋ አደርጋለሁኝ። እናንተም ስሩና ሞክሩት። በሌላ ቆንጆ ቪዲዮ ተመልሰን እስክንገናኝ ቻው።